ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ለምንድነው ሰዎች የራስ መተማመናቸውን የሚያጡት ብለን ነው የምንመለከተው ማለት ነው። ቸልተኛ የሆነ አስተዳደግ ሲገጥም በህይወት መጀመሪያ ላይ ድጋፍ ማድረግ ያለባቸው ሰዎች ሳይደግፉን ሲቀሩ፣ ማግኘት ያለብንን ነገር ሳናገኝ ስንቀር፣ የፈለግን ብዙ ጊዜ ሪጀክት ስንደረግ ያው በራስ መተማመናችን ይቀንሳል። አካላዊ አለመረጋጋትም እንደዚሁ ከእውነታው የራቀ መስፈርት ለማዛመድ መሞከር። ይሄ ምን ማለት ነው? የማይሆን ነገርን ይሆናል ብለን እንደመጠበቅ ማለት ነው። የማይዛመዱ ነገሮች ይዛመዳሉ ብለን መጠበቅ፣ ይሄም በራስ መተማመናችንን ያጠፋዋል ማለት ነው። ያለፈን ጉዳት ካለብን፣ በልጅነት የተጎዳነው ነገር ካለ፣ ያመንነው ሰው ከርቶን ከሆነ፣ ሌሎችም ነገሮች እንደዚሁ ያለፈው ህይወታችን ለዛሬ ህይወታችን ደግሞ በራስ መተማመናችንን ሊያጠፋ ይችላል። ጭንቀትና የመንፈስ ጭንቀት፣ እነዚህ በጸጥታ የእርስዎን ሀሳብ ጉልበትና በራስ መተማመንን የሚያሳጡ ናቸው ማለት ነው። ጭንቀት፣ ይሄ የመንፈስ ጭንቀት፣ በነገራችን ላይ የመንፈስ ጭንቀት ስንል የአእምሮ በሽታ ብቻ አይደለም። ማናችንም ላይ የመንፈስ ጭንቀት ሊኖር ይችላል። በሆነ ነገሮች ልንጨናነቅ እንችላለን ማለት ነው። መጥፎ ጓደኛ ወይም ደግሞ መርዛማ ጓደኞች ሲኖሩንም እንደዚሁ በሄድንበት እያታለሉን፣ በሄድንበት ሪጀክት እያደረጉን፣ በሄድንበት የተለያየ ነገር እያደረጉ እንደዚሁ እንዲታመም ወይም ደግሞ ጭንቀት እንዲኖረን ያደርጋል ማለት ነው። አሉታዊ ነገርም ለራሳችን ሲኖረንም እንደዚሁ ነው። እኔ ምንም በቃ መልኬ አያምርም፣ አነጋገሬ አያምርም፣ አለባበሴ አያምርም ብለን የምናምን ከሆነ በራስ መተማመናችንን አጥለን፣ የማያቋርጥም ንጽጽር ከሌላ ሰዎች ጋር ራሳችን የምናነጻጽር ከሆነ እኔ ትንሽ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዛ ነኝ ብለን እንትን እንዲኖረንም አይገባም ማለት ነው። በራስ መተማመን እንዳይኖረን ስለሚያደርግ እነዚህን ነገሮች እናስወግድላለሁ። ቤተሰቦቼ አመሰግናለሁ።